የሚያስፈልግሽ ነገር እንኳን ብሎ ማለት ነው እግርና እጅሽን ይዘሽ እዚህ ቤት እንዳላገኝሽ ነው ያለኝ። እኔ በጣም እንደለፋው ታውቃላችሁ። ለዚህ ቤት ብዙ ለፍቻለሁኝ፣ ግን አንድ ቀን እንኳን ይዤ እንድሄድ አልፈቀደልኝም። ሁሉም ነገር ካንቱ ቀረ። በቃ የተለፋበት ስንት እንዳልተለፋበት ሁሉም ነገር በቃ ይሄ ሁሉ ነገር እንግዲህ ካንቱ ነው። ስንት ዓመት የለፋችሁበት ሰላም መርጬ ነው እኔ እንደዚህ ማድረግ ሰላም ብቻ ስለምፈልግ ነው። በቃ ይሄ ህይወቱ እንደሆነ የማይሆን ነው። በቃ ምንም አይሆን። ምን ታገልኩኝ 7 ዓመት ታገልኩኝ እዚህ ህይወት ጋር፣ ግን ከዚህ በኋላ በቃ ቤተሰብ እኔ ምን እንደምላችሁ አላውቅም። ብዙ አሰብኩኝ፣ በጣም ለማሰብ ሞከርኩኝ፣ ግን የመጨረሻ አማራጭ የሰጠኝ እሱ ምንም እሺም እንኳን የሚል አይደለም። ጓደኞቼን ብታናገሪያቸው ሌላ ጸብ ነው የሚመጣው። ቤት ውስጥ ራሱ እሱ እጁን እኔ ላይ ማንሳት በቃ አይሰለቸውም። ገባችሁ? ከዚህ ሁሉ እኔ ግን እዚሁ ልጆችን ትምህርታቸው ይሄ አመት እስከሚያልቅ ድረስ የሆነ ነገር እየሰራሁ መኖር አያቅተኝም። በቃ ወጣ ብዬ እዚሁ ቤት ተከራይቼ ከኔና ከትዳርሽና ከልጅሽ ምረጭ ይባላል እንዴ? እቺ ልጅ እኮ ባትወለድም ባይወልዳትም ልጁ ማለት ናት። ከባድ ነው። በቃ ይሄ በቃ የሆነ ኮተት ከጀርባችሁ ካለ ለኑሯችሁም በቃ አስቸጋሪ ነው የሚሆነው። እና ወንድሞቿ ደግሞ እነሱ አብረው ማደግ አብረው መኖር አለባቸው። እስከዛሬም ድረስ እኔ ሳላስብ ቀርቻ አይደለም፣ ግን ያው እንግዲህ ቤተሰቡን ጋር ስለሆነች ምናምን ብዬ ትንሽ ታግሻዋለሁኝ። እሱንም ሀሳቡም ያን ያክል መጥፎ ነገር አያስብም ብዬ ነበር የማስበው። ግን የቁርጡ ቀን ሲመጣ አሁን ትዳርሽን ወይ ልጅሽን ምረጭ አለኝ። እና ደግሞ እኔ እስከመቼ ነው በቃ እንደዚህ የእሱ ተገዥኝ በሱ እየተረገጥኩኝ? በቃ ጸባዩ በጣም ተበላሽቷል። በቃ እሱ ያለው ነገር ብቻ ካልሆነ እኔ ምንም በቃ የኔ ነገር ምንም በቃ እኔ ምን እንደምላችሁ ራሱ አላውቅም። ወጣ ብዬ ልጆቼን ትቼ አልሄድም። እኔም እሱ ጋራ እየተነዛነስኩኝና እየተጨቃጨኩኝ በቃ የሚገርማችሁ ማለት ነው ከጭቅጭቅ ብዛት በቃ ከለቅሶ ብዛት ላይ አይኔ እዚህ ጋር እንኳን ዳርዳር ላይ ጥቁረት ያስታውቃል። የአይኔ ጥቁረት ማለት ነው ከለቅሶ ብዛት። እኔ በዚህ ጊዜ ራሴንም ጤናዬንም መጠበቅ ነው ያለብኝ። ያልሆነ ነገር ላይ በወድቅ በኋላ የሆነ በሽተኛ ብሆን ጨጓራ ራሱ ሆነ እያመመኝ ነው። በጣም ኃይለኛ ጨጓራ ማለት ነው። ስለዚህ እኔ ለምኑ ብዬ ነው በቃ የትዳር ትርፉ መተሳሰብ መተዛዘን ካልሆነ እኔ በጣም ችዬዋለሁ። በነገራችን ላይ ብዙ ነገር ነው የሚያደርገው እሱ። በቃ ያልሆነ ነገር እኔ እንዲህ ነው ማለት ባልፈልግም በጣም ብዙ ነገር ቤት ውስጥ ራሱ ተጨቁኖ መኖር በጣም ይከብዳል። ባልና ሚስትን የማውቀው ሲተሳሰብ ሲረዳዳ ነው እንጂ እንደዚህ አይነት ሁኔታ ውስጥ ካለሁኝ እኔ ደህና ሰው ነው ልጆቼን መጠበቅ ለልጆቼ ብዬ ነው እስካሁን ድረስ የተጎዳሁት። ግን እኔ ደህና ካልሆንኩኝ እኔ ተሰብሬ እኔ አዝኜ ልጆቼ ራሱ ደስተኛ አይደሉም። እኔ ሁሌ ሳለቅስ ሲያዩኝ፣ እኔ ሲደብረኝ ሲያዩኝ እነሱ ራሱ በቃ እኔ ለማን ብዬ ነው የምለፋውም ደክሞም ለማን ብዬ ነው በቃ ወጣ ብዬ እኔ ራሴን ህይወት መኖር አያቅተኝም። አንድ ክላስ ቤት መከራየት አያቅተኝም። ማናገር ያለው ደላላ በቃ ይሄ ህይወቱ እንደሆነ የማይሆን ነው። በቃ ምንም አይሆን። ምን ታገልኩኝ 7 ዓመት ታገልኩኝ እዚህ ህይወት ጋር፣ ግን ከዚህ በኋላ በቃ የራሴን በቃ ከዚህም በኋላ እኔ ካልወሰንኩኝ ካልጠነከርኩኝና ውሳኔ በቃ እዚህ ወስኝ የሆነ ነገር ካላደረኩኝ በቃ ምንም እንትን የሚለኝ አይደለም። በቃ ራሴን እያየሁት በቃ ራሴን ነው የማጣው። ምንም በቃ እስከዛሬም ያለሁት በቃ ሰው ሲስቅ ሲጫወት ደህና የሆነ ይመስላል፣ ግን አይደለም። ብዙ ነገር በውስጡ የሚደብቀው ነገር አለ እና በጣም እኔ ተናደርኩኝ። ራሴንም ብዙ ነገር በቃ አንዳንዴ ላይ ሰው ራሱን ያጠፋል ሲባል ለምንድን ነው ራሱን የሚያጠፋው ነበር። ግን በቃ ሰው ሸይጣን የሆነ ነገር ውስጥ ነው የምትገቡት በሰዓቱ። በተለይ የባልና የሚስት ጸብ እንደምታስቡት አይደለም። እኔ በጣም እንደለፋው ታውቃላችሁ። ለዚህ ቤት ብዙ ለፍቻለሁኝ፣ ግን አንድ ቀን እንኳን ይዤ እንድሄድ አልፈቀደልኝም። ከምለብሰው ልብስና ልጆቼ እንኳን የሚለብሱት አንድ ለሀብ ነው ይዤ የሚሄደው ማለት ነው። ስንት ዓመት የለፋችሁበት ሰላም መርጬ ነው እኔ እንደዚህ ማድረግ ሰላም ብቻ ስለምፈልግ ነው። ግን ስንት ዓመት የለፋውበት
ስንት ነገር ያየሁበት ነገር እንኳን አንድ ዕቃ እንኳን ይዤ እንድሄድ አልፈቀደልኝ። የሚያስፈልግሽ ነገር እንኳን ብሎ ማለት ነው እግርና እጅሽን ይዘሽ እዚህ ቤት እንዳላገኝሽ ነው ያለኝ። ምንም እንዳልተፈጠረ ምንም እንዳልሆነ በቃ እኔ ወንድ ልጅ ባዳ ነው የሚባለው እውነት ነው። የራሳችሁን ነገር ቀድማችሁ ካላስተካከላችሁ ምን ማለት ነው? አሁን የሆነ ልብስ እንኳን ቢይዝ ለልጆቼ መተኛ ነው የሚሆነው። እግርና እጅሽን ይዘሽ ውጪ በቃ በማስጠንቀቂያ ጭምር ማለት ነው። እኔ ደግሞ ርቄ መሄድ አልችልም። የልጆቼ ትምህርት አለ፣ እዚህ ነው የሚማሩት። ቢያንስ ይሄን ዓመት እንኳን ትምህርታቸውን እስከሚጨርሱ መታገስ አለብኝ። እሱን ስል ደግሞ እዚህ ቤት በጣም ተጎዳሁ። በቃ በድል ሁኜ ነው መኖር ያዝኩት። በቃ እሱ ምንም ችግር የለበትም። እኔ ብቻ ልውጣለት የሆነ ትዳሩንም ለማዳን ለማቆየቱ የሚያደርገው ነገር የለም። ገባችሁ? እና ብቻዬን ተጎዳሁ በጣም እኔ በቃ ብቻዬን በጣም ተጎዳሁኝ። ሰው የሽሮና የበርበሬ እንኳን የሆነ ነገር አለቀ እንኳን ስለ አንድ ነገር እንኳን በቃ ሁሉንም ነገር በራሴ ተፍጨርጭሬ ነው እና በጣም እየከበደኝ ነው። እኔ ለዚህ ደግሞ ይሄን ሁሉ ነገር ከተሸከሙ ብቻዬን እኖራለሁ። ቢያንስ ሰላሜን አገኛለሁ። ከሁሉም ነገር ደግሞ እኔ በጣም እንትን ያለኝ ሁሉንም ነገር ችዬዋለሁ። በእርግጥ የልጅ ነገር ሲሆን ግን ይከብዳል። ብዙ ነገር ታግሳችሁ ትኖሩ ትችላላችሁ። ግን እቺ ልጅ በቃ እኔ ጋር ፈለገች፣ እሷን ፈልጋለች መታ እኔ ጋር የተወሰነ እንኳን የሆነ ነገር በቃ ቢያንስ መታውቁ ካልተመቻትም ልትመለስ ትችላለች። ግን ይሄን እንኳን መቀበል አቃተው እሱ በቃ ይሄ ምንም ማድረግ አይቻልም በቃ ካልፈለገ። ስለዚህ እኔ አማራጭ እወስዳለሁ። ከዚህ በኋላ መጠንከር ነው በቃ። ማልቀስ አልፈልግም። በጣም ደክሞኛል። አሁን በጣም ድክም ብሎኛል። አሁንም ደግሞ እኔ ሰላሜ እንዲነሳኝ አልፈልግም። ከዚህም ሂጄ ሰላሜ እንዲነሳኝ አልፈልግም። ብዙ ያልጨረስነው ነገር አለ በእርግጥ፣ ግን እኔ አሁን ላይ ሰላሜን ብቻ ነው የምፈልገው። በቃ ማረፍ ብቻ ነው የምፈልገው። ደክሞኛል። ሁሉም ነገር ካንቱ ቀረ። በቃ የተለፋበት ስንት እንዳልተለፋበት ሁሉም ነገር በቃ ይሄ ሁሉ ነገር እንግዲህ ካንቱ ነው። ዋናው ሰላማችሁ ነው የሚበልጠው ከሁሉም ነገር በላይ ሰላም። በቃ ለሰው ልጅ ሰላም ነው። ሰላምን የሚያክል ነገር የለም። ግን ሁሉም ነገር ቀሪ ነው። ሁሉም ነገር ትታችሁ ትሄዳላችሁ። ለእናንተ የሚቀሯችሁ ልጆቻችሁና በራሳችሁ መንገድ ያለው ነገር ብቻ ነው። በቃ ባርጋ ሆኖ ሁሉ የምታረጉት ነገር ምንም ነገር ማብሰልሰል አልፈልግም። አሁን ካብሰለሰልኩት ቢያንስ ለዚህ ነገር እንኳን ብዬ ውስጥ እንትን ይላልና የኔ ሰላም ከሌለ ልጆቹ ቢመቻቸው እንደፈለጉ እንትን ቢሉ ወጥተው ቢገቡ እናታቸው ስትኖር ነው። በነገራችን ላይ ወንድ ልጅ ለልጆቹ እኔ ጥሩ ወንዶች ትኖሩ ይሆናል እናንተ ማለት አይደለም፣ ግን ቢያንስ የራሱን ልጅ የሚወድ አባት የሌላንም ሰው ልጅ እንደራሱ ያስባል። ለዛውም ቤቴ ብሎ ትዳሬ ብሎ አብሯት እየኖረ ያለችን ሴት አንድ ልጇን ተቀብሎ መኖር አያቅተውም ነበር። ግን በቃም ታረጋላችሁ። እነሱ እስከፈለጉ ድረስ አብራችሁ ትሆናላችሁ። እነሱ ካልፈለጉ ደግሞ አውጥተው ይጥሏችኋል። እኛ ሳንፈልግ በግድ እንኖራለን።